ጀግንነታችን ችግር የሆነው ሁሌም ከፊት መገኘት ግንባር ቀደም ጀግና መሆንም የሙእሚን ባህሪ ፈሪነት የሙእሚን ባህሪ አይደለም። በተለይ ይሄ ነገር ሲከሰት በትግል መስመር ላይ ጉልበት ማለት በሚጠረቅበት መንገድ ላይ ሁለት ነገሮች መሃል የሐሳብ መመላለስ ማለት ከአንድ ሙእሚን አዩሁም الذي وقع በትክክል የተከሰተው የትኛው የሚል ሐሳብ መመላለስ المؤمن القوي والشك لا يلتفت إليه في العبادات في ثلاث حالات በጉልበቱ በኢማኑ ጠቃሚ ነች ጠንካራ የሆነ ሙእሚን አላህ ዘንድ በጉልበቱ በኢማኑ ጥርጣሬ የሚባለው ነገር ሙእሚን በዒባዳት የተወደደና የተሻለ ነው وفي كل خير በሁለቱም ውስጥ መልካምነት አለ ሁለቱም ስለሆኑ ኢማን ያላቸው ሙእሚኖች ስለሆኑ ነገር ግን በኢማኑም በጉልበቱ አያስፈልግም እነማንኛው ይልቅ አላህ ዘንድ የተወደደና የተሻለ ሙጀረድ ወህሚን ጠንካራ ሁሉም መገኘት የሙስሊም ባህሪ ነው ጀግና ብሎ ውልብታል ጀግንነቱ ግን በወንድሞቹ ላይ ሳይሆን ኢስላም በሚጠይቀው የረሱል አለይሂ ሰላቱ ወሰላም ሽንቱ ጠብታ ሱሪህን ባንተን ነክቶታል ወደ ግር ሳይገባ አይቀርም እያለ ምንም ተጨባጭ በሌለው ነገር ይወሰውሳል አንቀጽ 29 ላይ የመጨረሻው መዝጊያ ተግባባን አብዱላህ ኢብኑ ዑመር አንዳንዴ እንዲስወስዋስ ገጥመው ያ የለበሰው ልብሱ ሽሩጡ ላይ ዋ የሆነው ሙሐመድና ወለዚነ ማዓ እንደዛ ወይ ደግሞ ግብረ አበሮች ተከታዮቹ እጅህን ወይ ግርህን እንኳን አስነካው ሶስት እኮ አይደለም ያጠብከው እንዲህ ነው ያለ ይወሰውሳል ከጨረስኩ በኋላ ከሆነ ሩሃማ ቦታ ለተሰጠው በመሐከላቸው ሶስተኛው ላይ የሚተዛዘብ الثانيه ለስላሴ اذا كثر مع الشخص بحيث لا يفعل عباده الا حصل له فيها شك ምንም ዒባዳ የጀግንነት መገለጫው በርግጥ በኢስላም ብዙ ናቸው ሌላው ወንድ የጀግንነት መገለጫ ረሱል ሸይጣን ወስወሳ ነው الثالثه ሶስተኛ اذا كان بعد الفراغ من العباده ታግሎ የጣለ በርግጥ ብርቱ አይደለም ማለት ሳይሆን የተሻለው ልካል በላጩ ሊነግሩ ሰላቱ በትክክል አልተሰገደም ይላል አለቀ በኋላ ብርቱ ወይም ጠንካራ